አንዳንዶቹም ወደ ቤተ እግዚአብሔር ገብተው መነኩሴ ሲሆኑ ካህን ሲሆኑ ከሰው ራስ ላይ አይወርዱም። ሁሌ እንትን እንደምትሰሟቸው ማለት ነው። የሚያስተላልፉት ወንጌልን ለሕይወት ብርሃን የሚሆነውን ቃል ሳይሆን የምቀኝነቱን ቃል ሁልጊዜ ታገኙባቸዋላችሁ። ምቀኛ የሆነ ቋንቋ ሲናገሩ፣ የሰው ልጅን ክብር ሲያዋርዱ፣ ሲንቁ፣ ሲያጣጥሉ፣ ሲያንቋሽሹ፣ ስለ ሥላሴ ፍጡር እነሱ ብቻ ናቸው ራሳቸው ሲሆን የበረከት የሥላሴ ፍጡር ይሆናሉ። ሌላው ግን የወደቀ የተጣለ አድርገው ሲናገሩ ትሰሟቸዋላችሁ። በቤተ እግዚአብሔር ላይ እንዲህ አይነት እርግማን የጣለብን አንዱ አብዮቱ ነው። የአብዮት እርግማን ያው በጠቅላላ በፈቃደኝነት አገራችን ሕዝቦች ይውደም ያሉ ስለሆነ የይውደምን ነገር በደንብ ተሰደንም ኖረንም እያየነው ነው። አገር ቤትም ከአገር ቤት ውጭ ያለውም ተሰዶ እያየው ነው። አወዳደሙ ደግሞ ከትውልድ ወደ ትውልድ እየተሸጋገረ መምጣቱ ነው። ሰዎች ስነ ልቦናቸውን እያጡ አእምሯቸውን እየሳቱ የሐሳብ ባህሪያቸው እየተበላሸ የወለዷቸው ልጆች በዛኑ መጠን ልክ ደግሞ ያው በማሰብ ያስቸግሯቸዋል፣ በማስተዋል ያስቸግሯቸዋል፣ በእቅድ በፕላን ያስቸግሯቸዋል። የተቸገርነውም አንዱ ሰው መሆንን እንዳናገኝ ዘመን የጣለው ትውልድ ማፍራታችን ነው። እግዚአብሔር ምሕረቱን ያብዛለን። የድሮ ቀኝ አዝማቾች ብዙ ጉድ ጥለው ሄደዋል። ሌሎቹ ደህና ደነው አገርን ለመጠበቅ ሲጓጓዙ ልጆቻቸውን ትተው አለ አባት ያደጉ ልጆች ሃይማኖትንም መንፈሳዊ ግብንም ባህል አድርገው ኖረዋል። እምነትንም ወግ ብቻ አድርገው ኖረው ከወንጌል ጋር ሳይገናኙ ቅዱስ ቃሉን ሳያውቁ ክርስቲያኖች ሆነው በመካከሉ ብዙ ሽንፈት፣ ብዙ ውድቀት ሲመጣ ለማገናዘብ እድል አላገኙም። በዛው በለመዱት ወግና ባህል ተንጠልጥለው እስከ ዛሬ ድረስ ወንጌልን መስማት የማይፈልጉ ብዙ አባቶች አሉ። እዚህም ውስጥ ያሉ እህቶች ወንጌልን የማይሰሙ ባሎች አሏቸው። ቃለ እግዚአብሔርን የማይሰሙ እህቶችና ወንድሞችም አሉ። በዛ ውስጥ በረከትን ለማምጣት የማይችል ሕሊና ውስጥ ከቆሙ በኋላ ዲያብሎስ አንዴ ከገዛ ሰው ይመስላሉ እንጂ ሰው ያልሆኑ ሰዎች በጣም ብዙ ናቸው። ይህ ወንድማችን ከእንግሊዝ ሀገር ነው የመጣው። ስማ ቀራብል፣ ወደዚህ ተመልከት፣ ወደዚህ ተመልከት። ዛር 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 ነህ ዛር ሰይጣን፣ ዛር አጋንንት ሰይጣን ቀጠቀጠህ። የምትጠየቀውን እያንዳንዱን መልስ። ቀጠቀጠህ? በምን ቀጠቀጠህ? እንዴት ነው? ሸለጠ በደንብ? አንተ ታናግረዋለህ ወይስ ትታየዋለህ? አትታየው፣ ግን አወቀህ። አወቀ በኋላ ምን እርምጃ ወሰደ? ይቀጠቅጣል። ይቆርባል። 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 ማ የቱ የቱ? በደንብ እያዋብረኝ። በቅሬታ ነው የምትናገረው? ምን አልከኝ? መቁረቡ ምን ታዲያ? ምን ችግር አመጣብህ? ምን አመጣብህ? ዓላማዬን አልፈጸምኩም። ዓላማዬ ምንድን ነው? ዓላማ መግደል። መግደል። ይሄ ቋንቋ የቃይልም ቋንቋ ነበር፣ የዲያብሎስም ቋንቋ ነው፣ የሰውም ቋንቋ ነው፣ የሰይጣንም ቋንቋ ነው። መግደል በዚህ ዘመን ያሉ የአባቶችም ቋንቋ ሆነ። አንድ መነኩሴ እነዚህ ሰዎች ህዝቡ እንዳያመልካቸው መሞታቸውን እንደው ባየሁ እያለ ይጸልያል። አይገርም? አንድ መነኩሴ እኮ እነዚህ ሰዎች ትልቅ ኮስ መነኩሴ ነው። ሰው እንዳያመልካቸው አረጉ፣ ወደ ሰማይ ሄዱ ብሎ እንዳያመልካቸው እንደው እግዚአብሔር ሞታቸውን ባሳየኝ። አራት አይን ይባላል እኮ ደግሞ በቤተ ክህነት አራት አይናው የሚሉት ሰው እኮ ነው። አራት አይና ድሮ ስንማር እኛ ጭራቅ ነው አራት አይና የሚባለው።
የእኛ አራት አይና የተባሉት ቤተ ክርስቲያን አፈራቻቸው ብለው የሚያወሩላቸው ሰዎች ለእኛ ሞታችንን ይመኛሉ። ደግሞ እኮ ልጁ አደገ ይላሉ፣ ልጁም ጀመረ ይላሉ፣ አወረሰው ይላሉ። ታዲያ አጋንንትን መቀጥቀጥ ማውረስ፣ ለእናንተም ማውርሻለሁ። እግዚአብሔር ስሙ የተመሰገነ ይሁን። እንዴ እናንተም ወርሳችኋል አይደል እንዴ? ታዲያ እኛም ወርሰናል በሏቸው። ዝም አትበሉ። እኛም ወርሰናል። ለልጅ ብቻ አይደለም፣ እኛም ለልጅ ልጆቻችን እናወርሳለን በሉ። እንደዚህ አይነት አባቶች ባሉበት ዘመን ውስጥ ትውልድን በመንፈሳዊ ስፍራ ላይ እያደነቆሩ እያደነበዡ ራሳቸው ቡዳ ሆነው እየበሉ እንደው በጣም የሚገርም ነው። መስቀል ይዞ የሚበላ ቡዳ አለ እኮ። ቡዳው እኮ መስቀሉን ይዟል። አንዳንዴ ግራ ይገባል። መስቀል ይዞ እንዴት ይበላል? የግራው ወንበዴስ መስቀል ላይ አይደል የተሰቀለው? ያ ጌታን የተሳደበው። የቀኙ ወንበዴ እኮ መስቀል ላይ ነው የተሰቀለው። ስለዚህ ወንበዴው መስቀል ብለን እንይዘዋለን። ለእውነት ካልተስማማ፣ በሰው ሕይወት ላይ ለችግር ካልደረሰ፣ በጉዳት ውስጥ ካልተሳተፈ፣ የዲያብሎስን መከራና ፍዳ በሕይወት ውስጥ ይዞ ለተቀመጠ ሕዝብ ካልደረሰ እሱ ራሱ ቡዳ ነው በቃ። እና ብዙ ቡዳዎች ቤተ እግዚአብሔር ውስጥ ገብተዋል። አሁን ለቀት ሄዳላት ሄድም ቅር ይልሃል፣ በጣም ቅር ይልሃል። የድሮዎቹ ማንነትና የትልቅነታቸው ክብር ወደ መንፈሱም ይደርሳል። መንፈሱም የቀደመውን ትዕቢት ተካፍሎ ነው ወደ ትውልድ የሚመጣው። ይሄ ኩራቱ፣ መጀነኑ፣ ቀኛዝማች መባሉ፣ ግራዝማች መባሉ፣ አቤቱታ ማቅረቡ፣ በዛ ላይ ደግሞ የፈጣሪ ያለህ የሚል ጩኸት መስማቱ፣ የግፍ ድምፆችን ሰምተው ችላ ማለቱ፣ በገንዘብ እና በጉቦ በጎነኞች በኩል ፍርድ ማዛባቱ፣ ይህን ማድረግ መቻሉ እንደ ኩራት መቁጠሩ፣ በጤናው ላይ ጤናማ ሆኖ የሌላውን ጤና ማወኩ፣ እነዛ ሁሉ ተሰባስበው በዚህ መንፈስ ስራው ይገለጣል ማለት ነው። ወይ ጉድ! እግዚአብሔር ምሕረቱን ያብዛለን። ስትጠራ አቤት በል። ዛር አቤት፣ ዛር አቤት፣ የቀኝ አዝማች ዛር አቤት ነው የግራ አዝማች ዛር? የቀኝ የቀኝ አዝማች ዛር። ቀኙን ነው ያዝከው? ቋሉ እዚህ የመጣ እንደዚህ ነው ማድረግ። እንዴት? እንደዚህ ማነቅ ነው። ሲጸልይ አላስጸልየውም። እሺ ለምን ታንቀዋለህ? አማሮኛል። ምንድነው? ዛር። እስቲ እንደ ቅድሞ አውራ። ምንድነው? ዛር። ያችሁ ድምፁ ላይ እንኳ እንዲህ ነው። ይህንን ማህበራዊ የሆነ የህይወት ቀውስን ተጠግቶ ለማየትም ለመረዳትም የማይፈልጉ በመናፍስት ተዋቅረው በመናፍስት ተይዘው እውቀትን በመናፍስት ጨብጠው ስንቶቹ የግፍ ትውልድ መናኸሪያ ቤተ ክርስቲያንን ያደረጉ ጥቂቶች አይደሉም። ይህ እንዲህ አይነት መንፈስ ለምንድን ነው የሚፈሩት? ትውልዱን ያጠፋውን ለምን ይፈሩታል? ትውልድ ያበላሸውን ለምን ይፈሩታል? ሰውን ያነቀዘውን ለምን ይፈሩታል? አዳዲስ ትውልድ ያሞኘውን ለምን ይፈሩታል? የመንፈሱ ጥገኞች ሲሆኑ ዘራቸውን እንደ መንካት ስለሚቆጥሩት ነው። እግዚአብሔር ይማረን። ስማተ በስላሴ ስም ተይዣለሁ። እንዳትነቃነስ፣ ስትጠራ ቤት ነው። ሰማድን ሽልበልስ ማነ ወለ ኢየሱስ ይሁ ድምፅህን እኮ ያደርገዋል። ይነፋኛል፣ እየዞረ እየነፋኝ ነው፣ እያየሁት ይታወቀኛል። ታወቀ። እስቲ ተነስና ነገራቸው። ምክንያቱም ብዙ ሰው የዚህን ክፉ ድርጊት እዚህ ከመጣውም ያልመጣውም እንደው የመንፈስን ችግር ቀለል አድርጎ ጉዳቱንም ጥቃቱንም በትውልድ ላይ አድሮ ያን ያህል የህይወት መንገዶችን እንደሚያጨልምበት እንደሚዘጋ እስቲ እንደው እግዚአብሔር ደግሞ እንዴት እንደሚከፍት እግዚአብሔር እንዴት ኃይል እንደሚሰጥ ከሌላው የበለጠ በራሳችን ላይ የምናደርገው ሙከራዎች እንዴት እንደሚጠብቀን
በእውነት አባቴ እግዚአብሔር እድሜና ጤና ይስጦት። ሁሌም ለእርሶ ለማግኘት የምመኘው ነው። አባቴ ቀሲስ ሄኖክ ወልደ ማርያም እግዚአብሔር እድሜና ጤና ይስጣቸው። ብዙ ረድተውኛል፣ በጸሎትም በሁሉ ነገር። በእውነት ባለፈ ራሱ መጥቼ 2 ዓመት የተዘጋብኝ መንጃ ፈቃድ ልክ አገር ቤት ረግጬ ስመጣ እሳቸውን ጸሎት አድርገው ከእርሶ ማገናኝተውን ስመለስ ወዲያውም በ3ኛ ቀን ያለፉት 2 ዓመት ያለምንም ጥፋት እንኳን እየጣሉኝ ማለት ነው። 3 ጊዜ በበረሃ ተመላልሻለሁ። የተሰደድኩበት መንገድ 3 ጊዜ ተሰድጄ ተመልሻለሁ። ወደ ሀገር መግባት አልችልም ነበር። 3 ጊዜ የሄድክበትን መንገድ ታውቀዋለህ? ተመልሼ 3 ጊዜ በበረሃ በሱዳን አድርጌ ነው የመጣሁት። 3 ጊዜም በመጣሁበት መንገድ ተመልሼ በበረሃ ሄጃለሁ። ከሱዳን በኋላ በትራንስፖርት እያደረኩ ማለት ነው። ለመዳን ያው ሰው አሁን ቀላል መስሎ ያየዋል። ትግሉ በጣም ከባድ ትግል ነው። ከዚህ ክፉ ጠላት ተላቀቁ ብለው ሲያስተምሩ ደግሞ የእርሶን ስም የእሳቸውን ስም የአባቶቻችን ስም ያጠፋሉ። ትውልዱ እንዳይነቃ እኛ አሁን ከተኛንበት እንዳንነሳ በ6 ዓመት ነው ስራ የጀመርኩት እዚህ ሀገር ከገባሁ። ሰው በሚለወጥበት ዘመን እጄ እንደዚህ እያጣመመኝ ሰውነቴ እንዳልሰራም በሕክምና ጊዜ እየወሰደብኝ ከነቃሁ በኋላ ነው ትንሽ ከተገርኩ በኋላ ስራ ጀመርኩ። ብዙ ነገሮች እየተከፈቱ መጡ። ለሰውም እየተናገርኩ መጣሁ። በቃ ያው ሰው ያስነሳል፣ በዙሪያ ብዙ ምቀኛ ያስነሳል። ያው ጸሎት ሲጀምሩ ያው እንደሚሉት እርሶም ትግል ያው ከቤተሰብ ጀምሮ ያስነሳል። ያን አለማወቅ ነው። ያን አውቆ ነቅቶ አሁን አንዳንዴ ምክንያት እናንተን ነው የሚያደርገው ሰው። አይ ይሄ ሌላ ነገር ነው በቃ እንዴ ሰው ቤተሰብ እስኪጠላኝ ዘመድ ወዳጅ እስከሚጠላኝ ድረስ ምንድን ነው ብሎ ራሱን ወደ እናንተ ነው የሚያመጣው ጥፋቱን። በዛች በእምነቱ ከመጽናት ይበልጥ ጠላቱን ከመዋጋት ይበልጥ በተነሳበት ሰው ምክንያት አድርጎ እናንተን ወደ መሳደብ ወይም ወደ መቃወም ነው የሚያመጣው። ያ ደግሞ ስተት ነው፣ መትጋት ነው። የትጋት ውጤቱ ፍሬ ነው፣ በረከት ነው። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኮ ይህ ሁሉ መከራ የተቀበለው ለሰው ልጅ ነው። ይህ ክፉ ጠላት ወደ ምድር እንደተጣለ ነው። ስለተጣለ የሰው ልጅም በዚህ ሕይወት ውስጥ መኖር እንደሌለበት ለማስተማርም ለማሳወቅ ጭምር ነው። ያን አውቆ አለመኖር ደግሞ ለእኛ ትልቅ ጉዳት ነው። ያንን እንድናቅ ስለረዱን እድሜና ጤና ይስጦት። እንዴት አወቅከው አንተ? እኔ የእርሶን ትምህርት ነው መጀመሪያ ቀሲስን አላቃቸውም ነበር። ድሮም ጀምሬ እርሶን እከታተላለሁ። ግን እሳቸው ሳላቅ አሁን ከእርሶ እግር ስር በተነሱት አባታችን ሌላም ቀሲስ አባት እርሶን ሲሳደብ የነበረው ሶሻል ሚዲያ ላይ አሁን ጠማቂ ሆነዋል። ቀሲስ ሄኖክ አባታቸው ስም አለ ሳስኩትም የእርሶም ልጅም ቀሲስም ብዙዎቹን እኔም ስጸልይ አጽያተኛ በሆንም ቢታገለኝም እንደርሱ ያለ አባት ያብዛልኝ ብዬ ነበር ምጸልየው። በቃ እቺ ትልቅ በቃ መጸለት ሁሌም ካንደት ማትቋረጥ ጸሎት እቺ ነበረች። በቃ እንደርሱ ያሉ አባቶች ያብዛልን በኢትዮጵያ ምድር ላይ ወጣቱ እንዲነቃ ብዬ ለምን ነበር ብዙ ጊዜ እና ከርሶ ጸሎት ነው ወይም ከርሶ ትምህርት ነው የተነሳሁት። ከዛ አባታችንም አወቅኩኝ እንዲህ እያልኩ በቃ ብዙ ነገር እየገባኝ እየተረዳው መጣ። ብዙ ሰዎችንም ወደዚህ ትግል እንዲመጡ ማድረግ ጀመርኩ። ያው ፈተና ቢኖርም እግዚአብሔር ይመስገን ያው ለንስሐም ለስጋ ደሙ ቀርቤ እሳቸው የዛሬ 3 ዓመት አካባቢ ሀገር እንድቆርብ አደረጉኝ። ከዛ እግዚአብሔር ይመስገን ጥሩ ህይወት ነው ያለሁት። በጣም ቆንጆ ነው። በጣም ጥሩ ተቆጣጥረዋል። ያው ትግል አለ ግን እግዚአብሔር ይመስገን ደግሞ ድምፁን ሲል እኮ አይገርም። ክፉ ነው። እኔ አውቀዋለሁ። ድሮ ልጅ ሆኜ ማለት ከህፃነት ጀምሮ የተሰደድኩት ከሀገር በቃ ከዘመድ ጋር ያስማማኝም አውቀዋለሁ። ያው ድሮ ይገበር ነበር። እኔ ደግሞ እቃወም ነበር። ልጅ ነኝ፣ የ7 ወይ 8 ዓመት ልጅ ነኝ። በዛ ሰዓት ከቄስ ትምህርት ቤት አስወጥቶ ያላደረኩት ያደርጓል እያለ ከሰው ጋር አያስማማኝም፣ ያጣላኛል። በቃ ራሴን ካወቅኩኝ እዚህ ስደት ላይ ነው ያወቅኩት። እሱም ያው ለቀሲስ ነግራቸዋለሁ። መብርሃን በቸርነቷን አንድ ቀን ነው ውዳሴ ማርያም አደርስ ነበር ሊቢያ ላይ እነዚህ የሚያርዱት ይዘውኝ አጋጣሚ እነዚህ አይሴሶች በታምር ነው የሷ የጸሎት እንጦጦ ማርያም ስለ አጋንንት መናፍስ ክፉ ሴራ የተጻፈ መጽሐፍ ነበር። እሱ ይዤ ነበረ። በዛ ምክንያት መብርሃን አድኝን ብዬ እዛ ውስጥ ሙስሊምም አለ ፕሮቴስታንትም አለ በየእምነታችሁ ጸልዩ እያልኩ እያሰገዱን መጨረሻ ለቀቁንና ያው በሰላም ገባን። የዛኔ ነው ትንሽ ውዳሴ ማርያም ስጀምር በዙሪያ ያለውን ጠላት አሁን መቁጠሪያ ነው ሰው መቁጠሪያ መተት ነው ምናምን የሚለው ለእሳቸው ነግራቸዋለሁ። ከዚህ በፊት ከእርሶም እጅ አላየሁም፣ ከእሳቸውም አላየሁም። ገና እዚህ ሀገር እንደ እንግሊዝ እንደገባሁ የዛሬ 9 ዓመት አካባቢ ነው። ምንም አላቅም፣ የጸሎትም ምግባሩም የለኝም። ቤተክርስቲያንም መላለሳለሁ። በዛ ሰዓት ነው ቀሚሷ ዘርፋፋ ቀይ ነች። እንደዚህ ዛይ ወደ ደረጃ ተወጣና ከመስኮት ነገር ላይ ከፍታ ሳባ አድርጋ መቁጠሪያ ሰጠኝና በዙሪያ ያሉ ጥቋቁር እንደ የከበቡኝ ታሳየኝና ብላቸው ልጅ አትፍራ ብላ ትሰወራለች ከኔ።
ከዛን ጊዜ ጀምሮ ነው እኔ መቁጠሪያን ጥቅም ያወቅኩት እንጂ ሲጀመር ከርሶ በህልምህ ነው ያወቅከው? አዎ በህልሜ ነው በራእይ ነው። ከዛ በኋላ ያው ብዙ ፈተናዎች መጡብኝ። ከዛ ትግል መጣ። በቃ መታገል ጀመርኩ። ከዛ የእርሶን ትምህርት ማየት ጀመርኩ። እንደዚህ ስማርት ስልክ አልነበረኝም። ቀስ በቀስ እየቆየሁ ስልክ ያዝኩኝ፣ ፕሮግራሞች መከታተል ጀመርኩ። ብዙ መከራ ያደርሶብኛል። ከሀገር ሀገር እያንከራተተ ቤት ውስጥ ደግሞ አያቴ፣ ሁለቱም አያቶች ይገብሩ ነበር። ቅድመ አያቴም አያቴም ያው ከቅድመ አያቴ አያቴ ወርሳለች። በህይወት እያሉ ነው ያውቃለሁ። ሁለቱም እንደውም አያቴ ቅርብ ነው ያረፈችው። በበዓል በቅዱስ ዮሐንስ ሲታረድ ደም ይቀባል ቤቱ ግድግዳው። መጀመሪያ ለዛር ተብሎ ምግብ ይቀመጣል፣ ማንም አይነካም። ከሶስት ቀን በኋላ ነው የሚበላው። ያን የዛር ምግቡ የዛሩ ማለት ነው። የዛሩ ምግብ ማለት ነው። ደሙ ምን ላይ ነው የሚቀባው? ክልል ያው ያውቃሉ። ሞሄት ነው፣ አርሜት ነው፣ ደማሚት፣ ቦዤ ምን እያሉ በቃ ዛር ነው። ሲሰድቡኝ ራሱ ዛሬ አታስነሳብኝ ምናምን ብለው ነበር የሚሰድቡኝ። አስታውሳለሁ። ዛሬን አታስነሳ እያሉ ይሰድቡኝ ነበር። ልጅ ነኝ፣ እቃወም ነበር እና ትንሽ አያቴ ቅድመ አያቴንም ትንሽ ያው ልጅነትም ስላለ ሳደብ ነበር። ባለማወቅ ነው። በእርግጥ ሰው በሰውነቱ ይከበራል፣ ያው አለማወቅ ነው። ከዛ በኋላ ስደት ተጀመረ። በቃ ቅድመ አያቴ ካረፈች በኋላ በቃ ስደት ነው። የትም ቦታ አልተረጋጋውም። እንደ ቃየን ትምህርት ማለት ነው። ያው ከጣዖት የተነሳ ኤፍሬም ሲጋጠም ምን ሆነ ማለት ነው። በቃ ተበታተነ። በየምድረ በዳው፣ በየበረሃው፣ በየሸለቆው፣ በየድንጋዩ ስር፣ በየወንዙ ስር ዘመናቸውን ጊዜያቸውን በሞት ጨረሱት። እናንተ እግዚአብሔር ነው ያተረፈ። አዎ እኔ በቃ ከቤተሰብ ነኝ የተረፍኩት። ምንም አሁን ሴት እንጂ ወንድ የለም። ብዙዎቹ እንደዚህ ተቅበዝብዘው ነው ያለቁት። በአያቴ በኩል ያሉ የአባቴ ወንድሞች፣ አባቴ ግን ክርስቲያን ናቸው። አዎ አባቴ እንደውም ከሚገርሙት ነገር ፈረንጅ ነበር ይመስለው። እንግሊዝኛ ተናጋሪ ነው። አገር ቤት ገጠር ውስጥ እየኖረ ማለት ነው። እንደዚህ በቃ እያቀዘበዘው ውሃ ውስጥ ከቶ ነው የገደለው። አውቃለሁ የሱ ነው። ውሃ ውስጥ ነው የገባው። ማድረግ አልችልም። ውሃ ውስጥ ነው የገባው። ውሃ ውስጥ ከቶ ገደለው። አይ በቃ ያስቅመዋል ምናምን። ጸጉሩ እንደዚህ ሉጫ ነው እንዲህ የወረደ ነው። በቃ በየቦታው በቃ ያውቁታል። በየቦታው ይዞ ያዞረዋል። እንደዚህ ያንከራትተው ነበር ልክ እንደዚህ። እዛ መጨረሻ ላይ ውሃ ውስጥ ከቶ ገደለው። እንግዲህ በክርስቲያናዊ ሕይወት ውስጥ ማህበራዊ ታሪኩ እና የቤተሰቡ ከግለሰብ ጀምሮ እስከ ቤተሰብ ድረስ የመናፍስት የዛሮች ጉዳት ይህን ያህል ዘመን ተሻግሮ እስኪመጣ ቤተ ክርስቲያንና አባቶች ነበሩ ወይ ስንል አዎ ነበሩ። ታዲያ የሁሉም ጉዳት የስጋ ጉዳት አድርገን ዝም ብለን ስለምናልፈው የጠላትነቱ ምስጢር እንዲወጣም እንዲጋለጥም በሰው ላይ ያለው ገዥነት እንዲቆምም የማይፈልግ ለምን ሆኑ የሚለውን ጥያቄ ስንመልስ ትምህርቱም እውቀቱም ከዚህ ከመናፍስቱ ጋር ተገን ያደረገ ነው። ሲማሩ በእጽዋት ተደግሞ 3 ቀን ወይ 5 ቀን ጨለማ ቤት ታስረው እንዲዋሃዱ እየተደረገ እውቀት በዚህ ውስጥ ይመጣል ብሎ መገመትና ከእንዲህ አይነት ጠላት ጋር ይጋፈጣሉ ብሎ መጠበቅ አይሆንም። የማይሆን ነገር ነው። ቤተ ክርስቲያን እያለች ልጆችን ጣዖት በልቷቸው፣ ትውልዶችን ጣዖት ይዟቸው፣ እናት አባቶችን የክፋት መንፈስ ወርሷቸው ከጠብ ጋር ኖረው የጭቅጭቅ ሕይወት የግዴለሽ ሕይወት ኖረው ያለቁ ጥቂቶች አይደሉም። በልበርታውን ተይዟል፣ እየተቀጠቀጠ ነው። የመከራ ልጆች ቤተ ክርስቲያን ውስጥ ገብተዋል። የመከራ ሰዎች አባት ሆነዋል። የመከራ የስቃይ ሰዎች ቦታውን ይዘውታል። ነገሩ በመስተፋቅር እየተጋቡ እንዴት አድርገው እንዲህ አይነት መንፈስ ሲጋለጥ በዚህ በመንፈሳዊ ዓለም ውስጥ እንደ ዕውቀት አድርገው የሚይዙት መስተፋቅር የሚሉት የአጋንንት አሰራር ትልቅ ቦታ ይዞ በተወለዱት ትውልድ ላይም እኮ የሚሰራውን ስራ ራሳቸው ያልገባቸው የሆነ የችግር ዜጋ እየፈጠሩ እነሱ በሄዱበት አፍራሽነት ውስጥ ሌላ የሚያፈርስ ትውልድ እየጨመሩ የሚሄዱት እንደ ኤሊ ልጆች በመጽሐፍ ቅዱስ እንደምታውቁት እንደ ኤሊ ልጆች ያሉ ትውልዶች የተኩብን ቤተ እግዚአብሔር ውስጥ ያሉ ሰዎች ናቸው። ሲገቡ በሰይጣን፣ ከፍ ሲሉ በሰይጣን፣ ሲማሩ በሰይጣን፣ ሲናገሩ በሰይጣን፣ ሲያስቡ በሰይጣን፣ ግን በመንፈሳዊ ስፍራ ላይ
ጉድ ነው። የወሲብ ቪዲዮ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢአተኛና አመንዝራ ያደርጋል። ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሏል። ይህ ማለት ወደ ሴት አይቶ በልቡ ተመኝቶ የፍትወት ፍላጎት ማሳየት ማመንዘር ከሆነ በአካል ሰዎች የሚሰሩትን የዝሙት ቪዲዮ ማየት መመልከት ማመንዘር ነው። ምክንያቱም የተግባራቸው የሐሳባቸው ተባባሪ ናቸውና። ወዳጆቼ ሴትን ወይም ወንድን አይቶ በስጋ ፍላጎት ተመኝቶ ማየት ብቻ ማመንዘር ከሆነ ሴቶችና ወንዶች የሚሰሩትን የዝሙት ቪዲዮ በተግባር ማየት አመንዝራነት፣ ዘማዊነት ነው። ለምሳሌ አንድ ወንድ 10 የዝሙት ቪዲዮ ቢመለከት 10 ጊዜ ዝሙት እንደሰራ ነው የሚቆጠረው። እንዲሁም ከ10 ሴት ጋራ ዝሙት እንደፈጸመ ነው የሚቆጠረው። አንዲት ሴት 10 የዝሙት ቪዲዮ ብታይ ከ10 ወንድ ጋር ዝሙት እንዳደረገች ነው የሚቆጠረው። በየቀኑ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች በየቀኑ ከብዙ ሰዎች ጋራ ዝሙት እየፈጸሙ ነው። በአመትና በአመታት ውስጥ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች መቁጠር ከማይችሉት ሰዎች ጋራ በልቦናቸው፣ በህሊናቸው፣ በምናባቸው፣ በአካለ መንፈሳቸው ዝሙት ይፈጽማሉ። በነገራችን ላይ የዝሙት ኃጢአት መሰረት በአይን በማየት ነው። ሰው በአይኑ ያየውን በልቡ ይመኛል። በልቡ የተመኘውን በህሊናው ያስባል። በህሊናው ያሰበውን በሰውነቱ ይፈጽማል። የዚህ ሁሉ መሰረትና ምክንያት በአይን ማየት ነው። ለዚህ ነው ሰው ለኃጢአት የሚጋብዙ ነገሮችን አለማየቱ ከሚሰራው ኃጢአት 50 ከመቶ የሚጠበቀው። አንድ ሰው የዝሙት ቪዲዮ ማየት ተው ማለት በማየት ከሚመጣ ምኞትና ከተግባር የዝሙት ኃጢአት ራሱን ጠበቀ፣ አራቀ ማለት ነው። ጌታችንም ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ያለን ከማየት ኃጢአት እንድንርቅና ከተግባር ኃጢአት እንድንጠበቅ እንዲሁም አይቶ መመኘት ማመንዘር እንደሆነ እንድናውቅ ነው።